ቴዲ አፍሮ ስላጫሉ ዘፍኗል የሚለው መላምት በብዙዎች ዘንድ በስፋት ይነገራል። ጸሐፊው አዲስ ዓለም ሸሪፍ መርከብ በተሰኘው የቴዲ አፍሮ ኢትዮሪካ ውስጥ ባለ ትራክ ዙሪያ ያቀረበው ትንታኔ የቴዲን የምሳሌያዊ አጻጻፍ ስልትና የሰዎችን የተለያየ አረዳድ በሚገባ ይፈትሻል። ቴዲ ላጫሉ ዘፍኗል የሚለው መከራከሪያ መገኛው እዚህ ነው። እንደ አዲስ ዓለም ሸሪፍ ገለጻ ቴዲ አፍሮ በዘፈኑ ውስጥ ሲመለዲዴ የሚለውን የኦሮምኛ ሐረግ መጠቀሙ ለሟቹ አርቲስት ሃጫሉ ሁንዴሳ ያለውን አክብሮት ለመግለጽና በሁለቱ ህዝቦች መካከል የፍቅር ድልድይ ለመገንባት የታለመ እንደሆነ ተደርጎ ይወሰዳል። ምንም እንኳን ቴዲ በይፋ ይህን ባያረጋግጥም የሁለቱ አርቲስቶች ገናናነትና ተጽዕኖ አድማጮች ዘፈኑን ከመታሰቢያነት ጋር እንዲያያይዙት አድርጓቸዋል። ጸሐፊው አክሎም የዘፈኑን ትርጉም በሶስት ዋና ዋና መንገዶች ይከፍለዋል። አንደኛው መርከብ የምትለው ኢትዮጵያን የምትገልጽ ስትሆን፣ ውቅያኖስ ደግሞ አገሪቱ ያለችበትን ዓለም አቀፋዊ ጫናና ውስጣዊ ማዕበል ያመለክታል። ይህም ቴዲ ካለፉት እንደ ያሰሰሪያል ያሉ ስራዎቹ ጀምሮ የሚታወቅበትና የአንድነትና የኢትዮጵያነት ፍልስፍናን የሚያንጸባርቅበት ነው። በሁለተኛ ደረጃ ለብዙዎች መርከብ ንጹህ የፍቅር ዘፈን ነው። ካንቺ በቀር እምቢ አለኝ ወይም ሲማሌዲዴ የሚለው ሐረግ ፍቅርን እንደ ውቅያኖስ፣ ተፈቃሪን ደግሞ እንደ መርከብ በመመሰል የፍቅርን ጉዞና ጥንካሬ ይገልጻል። ሶስተኛ ሰው ማለት መርከብ ዓለም ውቅያኖሱ የሚለው ስንኝ ሰው በህይወቱ የሚያጋጥሙትን ማዕበሎች ፍቅርን፣ ፖለቲካንና ሞትን አልፎ የሚጓዝበትን የህይወት ጉዞ ይተርካል። ታላቁ ሩሲያዊ የስነ ልቡናና የፍልስፍና ጸሐፊ ፊዮዶር ዶስቶቭስኪ በአንድ ወቅት ውበት ዓለምን ያድናል ሲል ያሰፈረው ጥልቅ ሐሳብ የሰው ልጅ ነፍስ ከባዶነትና ከጨለማ የሚታደገው እውነተኛ የውበትና የፍቅር ኃይል መሆኑን ያስገነዝባል። በዘመናችን የኢትዮጵያ ሙዚቃ አውድ ውስጥ ይህንን ብሂል በተግባር ከሚያሳዩን የጥበብ ሰዎች መካከል ቴዎድሮስ ካሳሁን ገርማሞ ወይም ቴዲ አፍሮ ግንባር ቀደሙ ነው። በተለይም በኢትዮሪካ አልበም ውስጥ የተካተተው ታየኝ የተሰኘው ዜማ የውበትን የሀገርንና የተስፋን ጥልቀት በሚያስደምም የቃላት ሸማ የሸመነ ረቂቅ የጥበብ ስራ ሆኖ እናገኘዋለን። ይህ ዜማ ላዩን ሲሰማ በአንዲት እንከን የለሽ ውብ ሴት ፍቅር የተነደፈን ወንድ የልብ ትርታ የሚገልጽ ቢመስልም የቴዲ አፍሮን የዘወትር የሰምና ወርቅ ያጻጻፍ ስልትና ቅኔ የሊቅነቱንም ለሚያውቅ አስተዋይ አድማጭ ግን ምስጢሩ ከዚያ ያለፈ ነው። ዜማው ከግለሰብ ፍቅር ባሻገር ለእናት ሀገር ኢትዮጵያና ለመንፈሳዊ መነቃቃት የተዘመረ ጥልቅ ቅኔ መሆኑን የሚገልጹ አሉ። ገጣሚው ላይን ያበሰረች አዲስ ጀንበር በሚለው መግቢያው ላይ ጀንበርን የንጋት የራእይና የትንሣኤ ተምሳሌት አድርጎ ያቀርባል። አንድ ሰው በጨለማና በተስፋ መቁረጥ ውስጥ ሆኖ ሲጓዝ ቆይቶ ድንገት የፀሐይ ብርሃን ሲፈነጥቅለት አካባቢው ሁሉ በአዲስ መልክ ፍንትው ብሎ እንደሚታየው እውነተኛ ፍቅር ወይም የሀገር ራእይ የልብን በር አንኳኩቶ ሲገባ ያ የድሮ ደብዛዛና አሰልቺ ዓለም ሙሉ በሙሉ ወደ አዲስነት ይለወጣል። ቴዲ በዚህ ስራው የሰው ልጅ የእይታ አድማስና የህይወት ትርጉም በቅጽበት የመቀየር አቅም ያለው ፍቅር መሆኑን በረቂቅ ቃላት ይገልጻል። ቴዲ አፍሮና እርፎ መረባ ምን አገናኛቸው የሚለው ጥያቄ በሰሞኑ የቴዲ አፍሮ ስራዎች ላይ የታየውን የወሎን ባህላዊ ሴት መሰረት በማድረግ በጌትነት ወርቁ የቀረበ ትንታኔ ነው። ጸሐፊው ቴዲ አፍሮ በመግቢያ እንጉርጉሮው ላይ እንደ ምርቃት የተጠቀመው እርፎ መረባ አርቲስቱ የነገሩን ጥልቅ ትርጉም ተረድቶ የተጠቀመበት እንጂ ዝም ብሎ በባህልነቱ ብቻ እንዳልሆነ ያስረዳል። ይህ እርፎ መረባ የተሰኘው ባህላዊ ጸሎትና ምርቃት እድል እንዲቀና ጉዞ ላለበት ለምትወልድ ለታመመ ሰው እንዲሁም ስለ ሀገር ሰላም የሚደረስ ሲሆን ጌትነት ወርቁ ሁለት አስደናቂ አስኳል ነጥቦችን በጽሑፉ ያነሳል። አንደኛ በሴቶች ብቻ የሚመራ መሆኑ ነው። ጸሎቱ በእድሜ ጠና ባሉ እናቶች የሚመራ ሲሆን ዓለም ስለ ሴቶች እኩልነትና አመራር ከማውራቱ በፊት እዚሁ በደመቀ ሁኔታ የሚከወን ጥንታዊ ጥበብ ነው። ትኩረቱም ከሚበላና ከሚጠጣው በላይ በምርቃቱና በጸሎቱ ላይ ብቻ መሆኑ ልዩ ያደርገዋል። ሁለተኛው ነጥብ የእምነት መቻቻል ማሳያነቱ ነው። ክርስቲያንና ሙስሊም በአንድ ቦታ ተቀምጠው በአንድ አይነት ቃል ለአንድ ሰው በጋራ የሚያደርሱት ጸሎት ነው። ይህም ዓለም ሊማረው የሚገባ ከመቻቻል በላይ የሆነ ጥልቅ ኢትዮጵያዊ ሴት መሆኑን ጸሐፊው ያጎላል። በምርቃቱ ማሳረጊያ ላይ ለማን ሰጠሹ ሲባል ለፈጣሪ ተብሎ የሚመለሰው ምላሽና መቼ ለሚለው ጥያቄ የሚሰጠው አሁን የሚለው ቁርጠኛ ምላሽ የሰዎቹን የልብ ቅንነትና የእምነት ጥንካሬ የሚያሳይ ነው። ጌትነት ወርቁ እንደገለጸው ኢትዮጵያ የባህልና የወግ ሀብታም ብትሆንም ጦርነትና የፖለቲካ ውጥረት እንዲህ ያሉ ውብ እሴቶቻችንን ወደ ኋላ አስቀርቷቸዋል። በመሆኑም ቴዲ አፍሮ እንዲህ ያሉ ጥንታዊና ፈዋሽ ባህሎችን ወደ አደባባይ ማውጣቱ የጥበብን ትልቅ ዓላማ የሚያሳይ ተግባር ነው። መሬማን ፍለጋ በሚል ርዕስ ቢልሊ ጋሻው መንግስቱ ያቀረበው የትንታኔ ደግሞ የቴዲ አፍሮን መሬማ የተሰኘ ዜማ ጥልቅ ምስጢርና ታሪካዊ መነሻ ይፈትሻል። ጸሐፊው መጀመሪያ ላይ ዘፈኑ በአረብ ሀገራት ለሚለፉ ኢትዮጵያውያን እህቶቻችን የተዘፈነ ቢመስልም በዜማው ውስጥ ያሉ ፍንጮች ግን መሬማ ከነዚህ ወገኖቻችን የተለየች መሆኗን እንደሚያሳዩ ይገልጻል። ቴዲ መሬማን ባያት አምሳያዬን በጠራት አትሰማ ማለቱና
እሷም በምላሿ ላላ ማለትም በአረብኛ አይሆንም ማለቷ መሬማ መልኳ ወገናችንን ቢመስልም ኢትዮጵያዊት አለመሆኗንና ቋንቋው አረብኛ መሆኑን ያስረዳል። መሬማ ማን እንደሆነች ለማወቅ ወደ ኋላ ወደ ታሪክ መመለስ እንደሚያስፈልግ ጸሐፊው ያብራራል። ከ1500 ዓመታት በፊት በአክሱም ዘመነ መንግስት ኢትዮጵያ የመንን ትገዛ በነበረበት ወቅት በርካታ ኢትዮጵያውያን ወታደሮች እዚያው ሰፍረው ወልደውና ከብረው ይኖሩ ነበር። ሆኖም በአገር ቤት በተነሳ የእርስ በርስ ጦርነትና የስልጣኔ መዳከም ምክንያት የመን ላይ የቀሩ ኢትዮጵያውያን ለዘመናት ክብርና ርስት አልባ ሆነው ቀሩ። ዛሬ ላይ ሙሐሜሽን ወይም የተገለሉ አሊያም አልሐደም ተብለው የሚጠሩትና በየመን ሰና ጎዳናዎች ላይ ቆሻሻ በመጠረግ የሚተዳደሩት እነዚህ ወገኖች የጥንቶቹ ኢትዮጵያውያን አዝካር ወይም ወታደሮች ዘሮች ናቸው። ቴዲ አፍሮ በሰና ጎዳና ላይ መጥረጊያዋን ተደግፋ ስትተክዝ ያገኛት መሬማ የዚሁ የተረሳና የተናቀ ማህበረሰብ አባል መሆኗን ቢሊሊ ጋሻው በትንታኔው ያሳያል። ቴዲ እንደ አፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳን እዩ ማንነቴን እያለ የሚለምናት ቋንቋ ባይግባቡም መልካቸውና ታሪካቸው አንድ መሆኑን ለመግለጽ ነው። መሬማ ለዘመናት ማንነቷን ለማስከበር ስትታገል የቆየች ዛሬ ግን በጦርነትና በመከራ ውስጥ ድምጿ የታፈነ የኢትዮጵያዊነት አምሳያ ናት። ቢሊሊ ጋሻው በመጨረሻም ቴዲ አፍሮ ይህን የታፈነና የተረሳ የታሪክ ጠበሳ በዜማው ይዞ መውጣቱ ምን ያህል ትልቅና ልባም አርቲስት መሆኑን እንደሚያሳይ ይመሰክራል። መሬማ የትናንቷ ጀግና የዛሬ አንገት ደፊ አገር አልባዋና የየመን ከርታታ ኢትዮጵያዊት መሆኗን በመግለጽ አርቲስቱ ወገኖቹን ፈጽሞ የማይረሳና ለታሪክ ትልቅ ቦታ የሚሰጥ መሆኑን በማድነቅ ትንታኔውን ይቋጫል። ጽዮን ሙሽሬ የሚለው የቴዲ አፍሮ አዲስ ስራ ዙሪያ ደግሞ ማዕረግ ጌታቸው ያቀረበው ሌላ ትንታኔ ዜማውን በሃይማኖት በፖለቲካና በኪነ ጥበብ መነጽር ይፈትሻል። ጸሐፊው የቴዲ አፍሮ ምናብ ዘወትር ሙዚቃዊ እንቆቅልሾችን መፍጠር እንደማይታክተው ገልጾ ይህ ስራውም ለአድማጮች የተለያየ ትርጉም የሚሰጥ ፖኤቲክ አምቢጊቲ ወይም ግጥማዊ መንታነት የታየበት መሆኑን ያስረዳል። እንደ ማዕረግ አገላለጽ ቴዲ አፍሮ ከብዙዎች ጋር ከመስማማት ይልቅ ከሱ ጋር መሟገት የሚመረጥበትን የጥበብ ከፍታ ይዟል። በአልበም ውስጥ አብዝተው ከሚያሟግቱ ሙዚቃዎች መካከል ጽዮን ሙሽራዬ ቀዳሚው ሲሆን ጸሐፊው ዜማ ለቅድስት ድንግል ማርያም የቀረበ መሆኑን የሚገልጽበትና በፖለቲካ ማዕቀፍ ደግሞ ለኢትዮጵያ የቀረበ የደስታ መግለጫ ነው የሚሉት ወገኖች ሐሳብ ያነጻጽራል። ይሁን እንጂ ጸሐፊው በትንቢታዊ ምስጢሩ ጽዮን የሚለው ቃል በቤተክርስቲያን አስተምሮ ከቅድስት ድንግል ማርያም ጋር በጥብቅ የተሳሰረ መሆኑንና በመኃልየ ዘሰሎሞን ሙሽራ ተብላ መጠቀሷን በማንሳት ቴዲ ሁለቱን የትንቢት መፈጸሚያ ቃላት ማዋሃዱን ያስረዳል። በዚህም ምክንያት ዜማው የአሁኑን አገራዊ ሁኔታ ሳይሆን የነገውን ተስፋና ትንቢታዊ ደስታ የሚያመለክት በመሆኑ የአልበሙን ቃና ወይም ቶን አዛብቷል የሚለው የሐያሲያን ትችት መሰረት እንደሌለ ይሟገታል። የኢትዮጵያ ሙዚቃ አንዱ ገናን ጠባይ አገርን በድንግል ማርያም መመሰል መሆኑን በማንሳት ቴዲም በዜማው ውስጥ ዳግማዊት ሔዋን እና የፍቅር እናት የሚሉ ሃይማኖታዊ አረጎችን በመጠቀም ወደ ቤተክርስቲያን መንፈስ እንደሚወስደን ማዕረግ ጌታቸው ይገልጻል። ዜማው ውስጥ የሚሰማው የመሐሌተ ገንቦ ስልትና የታቦት ማጀቢያ ግጥሞች አርቲስቱ ድንግል ማርያምን በልቡናው እያሰበ ኢትዮጵያን በትንቢቱ እየዳረ ቁልቁል እንደሚወርድ ያሳያሉ። በተለይም አምሳለ ጦቢት የሚለው መጠቀሱ ቴዲ ለታሪክና ለመጽሐፍ ቅዱሳዊ ድርሳናት የሚሰጠውን ትኩረት የሚያሳይ ነው። በማጠቃለያውም ጸሐፊው የቴዲ አፍሮን የጥበብ ንሸጣ ከቀደሙት እንደ ዮፍታይ ንጉሴ ካሉ ሊቃውንት ጋር በማገናኘት አርቲስቱ ለምትጠላው ቡድን ቢጫወት እንኳን አድናቆትህን የማትነፍገው ምርጥ ተጫዋች መሆኑን ይመሰክራል። ጽዮን ሙሽራዬ የዛሬ ሳይሆን የነገ መሆኑን በማጉላት ቴዎድሮስ ካሳሁን ለሚወዳት ሀገሩ ኢትዮጵያ ያለውን ጥልቅ ፍቅርና ትንቢታዊ ራዕይ በሙዚቃው በሚገባ መግለጹን በማድነቅ ጽሑፉን ይቋጫል። ከቴዲ አፍሮ ምን እንማራለን በሚለው ርዕሰ ጉዳይ ላይ ሞገስ ዘውዱ ተሾመ ያቀረበው ትዝብት የአርቲስቱን የረጅም ዓመታት ስኬት ምስጢር በአራት ዋና ዋና ነጥቦች ተነትናል። ጸሐፊው የቴዲን ስኬት ከግርግሩ በዘለለ በትልቅ ምስል ሲመረምረው ውጤቱ በአጋጣሚ የተገኘ ሳይሆን በጽኑ መሰረት ላይ የቆመ መሆኑን ያስረዳል። እንደ ሞገስ ዘውዱ ትንታኔ የቴዲ አፍሮ ስኬት ቀዳሚ ምሰሶ መክሊትን ለይቶ ማወቅና አጥብቆ መያዝ ነው። ቴዲ ገና በወጣትነቱ የህይወት ጥሪው ሙዚቃ መሆኑን ተረድቶ ወለም ዘለም ሳይል ዓላማውን አጥብቆ ይዟል። ብዙዎች መክሊታቸውን ባለመለየት በሚባክኑበት ዓለም ውስጥ እሱ ግን ቀድሞ ግቡን ለይቶ መጓዙ ለስኬቱ ቀዳሚው መንገድ ሆኖለታል። በተጨማሪ መክሊት ብቻውን በቂ ባለመሆኑ ቴዲ ሙዚቃን አምጦ የሚወልድ ትጉህ አርቲስት መሆኑን ጸሐፊው ያሳያል። ግጥምና ዜማን የማስማማት ጥበቡ፣ ንባቡና ከማህበረሰቡ የልብ ትርታ ጋር ያለው ቁርኝት በትጋቱና በምርምሩ የመጣ ውጤት ነው። ከዚህም ባለፈ በጊዜያዊ ጭብጨባና እውቅና ሳይጠለፍ የቀደሙትን የጥበብ ሰዎች ማክበሩና ከነሱ መማሩ ትልቅ መሰረት ሆኖታል። የኋላው ከሌለ የለም የፊቱ የሚለውን ብሂሉን በተግባር የኖረበት ጥበበኛ ነው። በመጨረሻም በዚህ በጮትና በማህበራዊ ሚዲያ ውዝግብ ዘመን ቴዲ ዝምታን እንደ ትልቅ መሳሪያ ተጠቅሞበታል። ሲወደስም ሆነ ሲዘለፍ ምላሽ ባለመስጠትና ራሱን በመግታት ክብሩን አስጠብቆ እንደ እንቁ መወደድ ችሎበታል። ጸሐፊው ሞገስ ዘውዱ በማጠቃለያው ላይ እንደገለጸው አንዳንዶቻችን በእነዚህ የቴዲ አፍሮ ጠንካራ ጎኖች ብንቃኝና
በህይወታችን ብንሞክራቸው በየተሰማራንበት መስክ በእጅጉ ተጠቃሚ እንሆናለን። እናንተ ምን ትላላችሁ? የኛን አበቃን። ሰላም ይስጥልን።